ጂጂ ዘማሪ መንትያ እህት እንዳላት ሰምታችኋል? ስምህን ጠርቼ ድኛለሁኝና አምላኬ ምን አይነት ፈውስ እንደሆነ እግዚአብሔር ይወቅ። አይዞሽ አይዞሽ፣ በርቺ። መዳን በሌላ በማንም የለም እንድንበት ዘንድ የተሰጠን ስም የኢየሱስ ክርስቶስ ስም ብቻ እንደሆነ መጽሐፍ ቅዱሳችን አጠንክሮና አበክሮ ይነግረናል። በ14 ዓመት ሙሉ ፓስተር ነበርኩኝ አላልኩም። ይህ እንግዲህ በአደባባይ ፊት ለፊት ሲቀጥፍ የነበረው ወንድማችን ዛሬ ደግሞ አይደለም እያለ ያለውንና የተናገረውን ቤተክርስቲያንም ስለሱ የመሰከረችውን ነገር እንግዲህ እየሸመጠጠ ይገኛል። ልጆቻችሁን ጠብቁ የምላችሁ ከዚህ ነው። ሚካኤል ልጆቻችሁን ደግሞ አስተምሩ፣ እንዲሰሙ አድርጓቸው የምላችሁ ደግሞ ይህንን ነው። ሁለት ኢየሱስ ሁለት ሶስት አራት አባቲ ተጠላት አቡ ለምስኩት እዚህ ይላችኋል። አቡ ማለት አብ ወልድ ልጅ ለምንድነው አብ ወለድ የሚለው ስም ሲያመናፍሰው ማለት ነው። ለማንኛውም ዛሬ ይዤላችሁ የመጣኋቸው ቪዲዮዎች ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወደ ቪዲዮአችን። አሮጌው ሰው ከነስራው በጸጋው ኃይል ተገፈፈ፣ እንደገና ተፈጠርን። ትንሣኤው እኛን ወለደ፣ የአብ ፍቅር ተገለጠ፣ ጸጋው ከሁሉ በለጠ። በልጁ ስላመንን ሕይወት ተፈቀደልን፣ ሰርቶ ስለጨረሰው ተፈጸመ ስላለ ከኛ የምንጨምረው መመኪያ ድካምም የለ። የሶፊያ ሽባባውና የጂጂ የዘፋኛው ማለት ነው። እና ድምጿ በቃ ቁጭ ምናምን ቅላጼዋ ብላንዲ እንዴት በዚህ ልክ ኮፒ ሊሆን ይችላል? ተስፋው ርቀን የነበርን በክርስቶስ ደም ቀርበናል። ጥል በመስቀል ተገሎ ከእግዚአብሔር ጋር ታርቀናል። መልካም ምስራች፣ መልካም ምስራች፣ መልካም ምስራች፣ መልካም ምስራች፣ መልካም። አንቺማ ዲኤንኤ ሊጣራልን ይገባል ወይ? የሶፊያ ሽባባው እህት ነሽ፣ ሊጣራልን ይገባል። ሶፊያ ሽባባው በዚህ ዙሪያ ሀሳብ መስጠት ይኖርባታል። መልካም ምስራች፣ መልካም ምስራች፣ ሞገሷ ራሱ ደስ ሲል መልካም ምስራች፣ መልካም ምስራች፣ መልካም። ቆይ ሌላም ላሰማችሁ። በጣም በቃ የሆነ አለ አይደለ ለመለየቱ ላይ ይከብዳል። ጂጂ እየዘመረች ይመስለኛል አንዳንዴ፣ ወይም ሶፊያ እየዘመረች ይመስለኛል። አማኝ ዙፋኔ ነው ከኔ ሌላ ያውቅም፣ ምድረም መርገጫዬ ካንቺ አልቀበልም። ባንቺ ልኑር ባንቺ ልኑር የምትሰሪልኝ ቤት ያሰብሽው ምንድን ነው? እጄ ሰርታዋለች ሁሉ የኔ ነው። ባንቺ ልኑር ባንቺ ልኑር ባንቺ ልኖር ወደድኩ አክሽ ፍቀጂልኝ፣ ልኬ ባይሆን ይብቃኝ በልብሽ አኑሪኝ። ባንቺ ልኖር ምንም እኮ የድምፃቸውን ቅላጼ ምናቸው ኢቨን በቃ ምንም መለየት አይቻልም። ሰው በዚህ ልክ ድምፁ ሊመሳሰል እንደሚችል አስቤ አላውቅም። ለማንኛውም እህታችን ድምፅሽ በጣም ነው የሚያምረው። በጣም ሞገሳም ሴት ነሽ። በዛ ላይ ሞገስሽ ደስ ይላል። እግዚአብሔር ዘመንሽን ይባርከው። በዚህ ድምፅሽ ደግሞ ዘመንሽን እግዚአብሔር አምላክሽን እያገለገልሽው እየዘመርሽ እንዲሁም ደግሞ እኛንም ደግሞ በአዳዲስ ዝማሬዎች እየባረክሽን በአዲስ መገለጥ ደግሞ እንደምትመጪ አንቺንም ተስፋ እናደርጋለን። የእመቤታቸው የቅድስት ድንግል ማርያምን ምስል እንግዲህ ይዞ በአንደኛው ሳይዱ በቀኝ ሳይዱ ንቦች ወሮት በረሮም ይመስላል ንብም ይመስላል። እኔ በረሮ ስለማልወድ በረሮ በጣም ነው የምጠላው፣ በጣም ማለት ነው በቃ በጣም ነው የምጠላውና በረሮም ይመስላል ንብም ይመስላልና እንግዲህ ምን አይነት ፈውስ እንደሆነ እግዚአብሔር ይወቁ። በኢየሱስ ስም አዲሱ የጥንቆላ አሰራር በስዕል አድኖ ይላል። ነበር ታፕ ኮፒ ሊንክ ሼር አድርጉለት እና በረታቱ ወንድማችን
ገና ትንፋሽ ይበርላለሁ እያንዳንዱ ገና ማለት ነው። ለምቀኛ ትላለህ። እሽረኛ አይዞሽ አይዞሽ፣ በርቺ 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 በርቺ። እናታችንን ያዘ አያፍርም አያፍርም። በርታ። ጊፍተሮች ምናምን ካላችሁ አብዱ በጣም አመሰግናለሁ ጊፍተሮች። አረ ምን አይነት ነው ወለሎች ናቸው እነሱ ራሱ በምን ትዕግስታቸው ቁጭ ብሎ ይሰሙታል። በኢየሱስ ክርስቶስ ያውስ አረ መንፈሳቸው የተመታ ይሁን። እናንተ ምን አይነት ጥንቆላ ውስጥ ነው ግን ያሉት? ከምር አንዳንዴ ማለት ነው በኦርቶዶክስ ሳይድ የምንሰማቸው ነገሮች ማለት ነው በቃ ከአይምሮ በላይ ናቸው። ማለት ከአይምሮ በላይ ስላችሁ ሰው የመስቀጥ ጥግ በቃ ይሄ የመውረድ ጥግ ላይ የሚደርስበት ሌቭል አለ አይደለ? ያንን ሌቭል ነው የሚያሳዩአችሁና ኧረ በጌታ አሁን ይሄኛው ምን ተብሎ ኤክስፕሌን ይደረጋል? አሱም ወጣት ነው። ኢሶ ያንግ እኮ ባይዘው በጣም ያንግ ነው። ኢቨን በጣም ወጣት ጺም ራሱ አላወጣም። እንደውም ሰው ወጣት ሆኖ ማንበብ እየቻለ አይምሮ እያለው እንዴት እንደዚህ አይነት ነገር ውስጥ እንደሚገባ እንዴት እንደዚህ አይነት እሳት ውስጥ እየተንደረደረ እንደሚገባ ከምሬ ነው እኔ ማሰብ ራሱ ይከብደኛል። ኤኒዌይስ እና ኮሜንቶቹ በጣም ያስቃሉ። ስትበር እኔንም አትርሳኝ ይላል እና በቅዱስ ጳውሎስ ስም እያሉ ነው የሚጸልዩ ስሙ አጋንንት ለማስወጣት ልጁ ላይ ምን ስላነሰ አንተ ተቃጥ ያለው በቀይ በስከምት ድረስ ልጁ ቀርቶ በኢየሱስ በስላሴ ዘመናት በኢየሱስ አፍሰ አረ የወንዶቹ ጆርጂዎች የላችሁ ማረባካችሁ ወንዶች እዚህ ጋራ ማለት ነው አቢዝ እየተደረግን ነው። ያለ አግባብ እየተቀጠቀጥን ነው። ከምር አጋንንት በሚል ስም እየተደበደበን ነው። ይሄ መሆን የለበትም። በቃ ምንድነው ሜኒዝም መጀመር አለበት። ሜኒዝሞች ዝም አትበሉ። የእውነት ጀንትስ ዝም ማለት የለባችሁም እንዴ! የኛዎቹ በኩርኩም በካራት እያሉ ነው። እዚህ ደግሞ የት እንሂድ እንዴ? እዚህ ምንድነው በመቁጠሪያ ይመጡናል እንዲ። እኔ እንደውም በጣም ንግግሩ ከአጋንንቱ ጋር አጋንንት ድራማ ነው። አክቹዋሊ ግን ድራማ ነው። እዚህ ቤት በጣም የሚሰራው ድራማ ነው። ኦብቪየስሊ ግን ከንግግራቸው ርዝመት የተነሳ ያው ዝም ብዬ ማስጠጋላችሁ በጣም ረጅም ነው እና 2 ደቂቃ ምናምን ነው። ለምን ማይክ ሰተናቸው ፖድካስት አይጀምሩ እንደ ሀሳብ ማለት ነው። የማይሆን ነገር አለ። ሌላውን በቻልኩት ነበር ይደብራል። አትግደሉ ይላል ማለት ነው። ሙከራውን እንደምን ብዬ ችለው ነበር። ዳው ደም ሲጠቃቀለ ይቀራል ነው ማለት ግን ካላ መጨረሻ ላይ ያየው ምንድነው ነገር ይላል። እኔ የሚያስቀኝ ኮሜንት ነው። የአማራ ፋኖ ራሱ እንደዚህ አያደርግም ይላሉ። ከፖለቲካ አታያይዙ። እኔ ኮሜንት ነው እያነበብኩ ያለው። ቄሱ አልሞት አሉት እንዴ ምናምን ነገር። ኧረ ይደብራል። እየገደሉት ነው። ወይኔ ጌታ ሆይ እንዳሳቀኝ ታውቃላችሁ? ከስር ያለው ቢሮ ማለት ነው። ሊትራሊ መቼስ ከቪዲዮ ከጨረሳችሁ በኋላ አምቡላንስ ነው አፋፍሶ የሚወስዳችሁ። መቼስ ሰው እንዲህ ተደብድቦ የሆነ ሰዓት ላይ እንቅልፍ አልተኛ ስል ላይት ምናምን በጣም ሳበዛ ስልክ ላይ ምናምን በጣም ረጅም ሰዓቶች ምናምን ስለማሳልፍ ማይግሪን ያስቸግረኛል እና ማለት ነው ምናልባት እንዲህ ምቱ የማይግሪን ፈውስ ከሆነ ልምጣ እንዲ ይሄ ማለት ነው ሌላ በሽታ ይቀሰቅሳል። ከምሬ ነው። እንዲህ ከብሎ
ወይኔ ጌታ ኢየሱስ ሆይ ኧረ መች ነው ከእንደዚህ አይነት ስርዓት የምትወጡት? ግን ይህን እያየ እንኳን የሚቃወም አንድ ኦርቶዶክሳዊ አለመኖሩ በጣም ነው የሚያሳፍሩ። 34 ዓመት ሙሉ ፓስተር ነበርኩኝ አላልኩም። ሀሳቡ ላይ ደግሞ አልነበር። በውሸት የሚከብር አምላክ የለም። ውሸት ያሉትም ውሸት። እኔ ኦርቶዶክስ በእውነት ነው ኦርቶዶክስ ሆንኩት። የዚህ ሰውዬ ዲስኩር እንዴት እንዳስጠላኝ እውነት በቃ ሳየው ራሱ መንፈስ ይቆጣል። የእውነት ሊትራሊ ማለት ነው። ምንድነው ለምን ነፍሱ እንዳልተረጋጋች እኮ አይኑ ላይ ፊል ማድረግ ትችላላችሁ። የፊቱ ቁጣ ላይ ምናምን ሪያክሽኑ ላይ ማለት በፊትና አሁን ያለው ሞገሱ ራሱ ይለያያል። በጣም ተገፏል ሊትራሊ እና ሊትራሊ ሳበዛባችሁ እንግሊዝኛዋ ዛሬ ለመድኩ እንዳይመስላችሁ። ብቻ አዳምጡት። ለ34 ዓመት ፓስተር ነበርኩ ብለዋል። ምንድነው ጳጳሶቹም ቄሶቹም እንግዲህ መድረክ ላይ ለ34 ዓመት ፓስተር የነበረ ቸርች ላይ ሲያገለግል የነበረ ምን ብሎ ነበረ? ቤተ ክርስቲያንን ከነ ምእመኑ ያጠመኩ ከነ ፓስተሩ ያጠመኩ ምናምን ብሎ ሲያክት አልነበረ እንዴ? ምን ተይ እንጂ ተሙ። ይሄን እንረሳለን። ብንረሳ ይሄን እንረሳለን። አንድ ቤተ ክርስቲያን ሙሉ ከነ ፓስተራቸው አጠመኩ ስትል የነበረውን እንረሳለን። እኔ ለማስመሰል ወይ ለምናምን አይደለም። እና 34 ዓመት ሙሉ ፓስተር ነበር የሚለው ሌላ ሀሳብ ስለነበረ ቴልሜኑ ተቀይሮ የ34 ዓመት ወጣቱ ኦርቶዶክስ ሆነ ተብሎ ተስተካክሏል። ቴልሜኑ ላይ እኔም ደውዬ ራሴው ነኝ ማለት ነው። ለምን ነው በተደጋጋሚ እንዲህ አይነት ስህተቶች እዛ ቦታ እንዲፈጠሩ የሚደረገው? ምክንያቱም ሌላንም ሰው ለ20 ዓመት ፓስተር የነበረ ብለው ነበረ። እሱ 20 ዓመት ምናምን የሚለው ፓርት ላይ ኢንተርቪው አልነበር። እሱ ላይም ዞሮ ደምረውን ለ20 ዓመት ፓስተር የነበረ ሲባል ደምረው እዛው ጋር አስተካክሎታል። ላይቭም ገብቶ ነበር። ላይቭ ላይም በግልጽ በጆሮ ለሚባለው እኔ ስለ እውነት እንደምኖር ታውቃለህ። ቦሌ መድኃኒዓለም ላይ ቦሌ መድኃኒዓለም ላይ የ20 ዓመት ተባለና ተስተካከለ። እንደገና ናዝሬት ባለፈው እንትን የተባለው ላይ እንደገና የ20 ዓመት አላሉ። እሱን አልሰማሁም ብሎ ደግሞ የሚያጨበጭብልኝም አምላክ የለኝም። ለእግዚአብሔር ቀንቻለሁ አልሽለት። ለማንኛውም ተው ብትመለስ ይሻላል። ተመለስ ወንድማችን። ጣፋጩን ህይወትህን ትተህ እስቲ ብቻ ለምን ሄደ የሚለውን ደግሞ ራሱ በዛ ወገን ያሉ ኦርቶዶክሳውያን እንግዲህ ምን አይነት ባለጌዎች እንደሆኑ የእውነት አንዳንድ ኦርቶዶክሳውያን እኔ በጣም ብዙ ኦርቶዶክሳዊ ጓደኞች አለኝ። አይላብዘም በጣም ነው የምወዳቸው። በጣም የሚገርም ስብዕና ያላቸው የማይነካኩ በጣም አብረን ስራ የምንሰራ በጣም ትሁት የሆኑ በጣም ገራሚ ኦርቶዶክሳውያን እህት ወንድሞች አሉኝ። ግን ደግሞ አንዳንድ ባለጌዎች ደግሞ እንግዲህ ምን ብሎ እንደሚያበሻቅጡት ደግሞ ላሳያችሁ። እቺ ያፏ ሰግሩ እኔ ኬኩን የመጀመሪያ ሚስቱን ቆይ ግን የኛ ሃይማኖት በቃ እንደዚህ መቀለጃ ሆነ። በቃ ሲጀመር ሚስቱን ሳያሳምን ለምን መጣ? እስቲ ንገሩኝ። እስቲ እኔ ለምሳሌ ሚስቴን ልጆቼን ጥንቅቅ ብዬ እንዴ አሳምኛ ተማምነን እሷም ትወድ ነበረ። በነገራችን ላይ እዚህ ላይ የምታያቸው ከኬኩ ሐሰን ከፋሲል ሰሙ የሚባሉ እንዳለ ልቅ አንደበቶች ባለጌዎች ናቸው። ባይዘው በጣም የሰውን ሕይወት መፈትፈት ውስጥ ማለት ነው ይሄ እንትን ምንድን ዋናው ሚና የሚጫወቱ ባለጌዎች ናቸው። ሶሪ ቱ ሴይ ዚስ ግን ይሄን ለማለቴ በጣም ይቅርታ። ግን ባለጌዎች ስለሆናችሁ በጣም ባለጌዎች ስለሆናችሁ ነው። ከምሬ ነው የምላችሁ። እና ያቺ አፏ ሰፊ ምን አስፈላጊ ነው? ኦርቶዶክስ ናት፣ አንገቷ ላይ መስቀል አይቻለሁ። እና አስፈላጊ አይደለም እንደዚህ መነጋገሩ። እሱም ትዳሩን ትቶ ወደዛ መሄዱ ምናምን እሱ የሃይማኖት የግል ስለሆነ እሷ ካልገባት እሱ የገባውን ለምን አልገባትም ብላችሁ እንትን ማለት አትችሉም። ግን ሌላ ሊያገባ ከሆነ
ሌላ ሊያገባ ከሆነ ግን ነውር ነው። እሷ ነውር ናት ተብሎ አለስ አዘርዋይስ ግን በዚህ መልኩ ይረቅጡታል። እንግዲህ ቤተክርስቲያኖቹ አባል አረብኛ ቋንቋ ስላማረግ ነውና አቤት አቤት ቤተክርስቲያንን ትምህርት ለማወቅ በጣም ከሚያስፈልጉት ቋንቋዎች አንዱ አረብኛ። ለምሳሌ አቡ ወልድ ብስኩት እዚህ ይላችኋል። አቡ ማለት አብ ወልድ ልጅ ለምነት አቡ ወልድ የሚለው ከዛ የተነሳ ነው። እኔ ያሳቀኝ ኤዲቲንጉ ነው ማለት የኤዲቲንጉ እንትን ስክትክት ማለትና የሰውየውን ሀሳብ ደግምላቸዋለሁ። አብ ወልድ ስላሴን በብስኩት ሊያስተምሩን ነው ማለት ነው። እሺ ተአምረ ማርያም ከአረብኛ ነው የተረጎመው። ግብረ ሕማማት ከአረብኛ ነው የተረጎመው። ስራዎቻችን ናቸው። ቀጭኑ ተረጋጋ። ኧረ በኢየሱስ ክርስቶስ እኔ ኤዲተሮች ማለት ነው ጌታን ይመቻችሁ። ቀጭኑ ተረጋጋ። እምነት ነው ይመች። በቃ ፐርፌክት ነው ፐርፌክት። ቀጣይ ይሰራልን ብሮ፣ ቀጣይ ይሰራልን፣ ቀጣይ እንፈልጋለን። እሺ ወልድ መንፈስ ቅዱስ ታዲያ ስላሴ ያጎደልካ አንተ ምን ሆነ ነው? ጌታን እናመስግን ይላል፣ በሳይለንት እናመሰግናለን በቃ ይላል። ፕሮግራም መሪው ንስሐ እንግባ ይላል፣ በቃ አሁን ነጽዳችኋል ይላል። አሁን ይላል እንቆምና ወደ አራቱም አቅጣጫ ዘርጉ ብሎ መመሪያ ይሰጣል ፕሮግራም መሪው። እግዚአብሔር በአራቱ አቅጣጫ ተመስግኖ ያውቃል? መቼ የለማ። እግዚአብሔር በአራቱ አቅጣጫ የለም በሉት ይላል። በምስራቅ እኔ በጣም ብዙ ሰው ቸርች ውስጥ ጂኦግራፊ እንደማያውቅ ያወቅኩት በዚህ እንደፈለገ ነው። ምስራቅ ለአንዳንዱ ምስራቅ ወደዚህ ነው፣ ለአንዳንዱ ወደዛ። እግዚኦ በሉት ይላል። ዋዋ ወጋው ኮብራ ጫሌ ዘንዶ ቦረቲቻ ባቡል ባፋን ማን ለው የለ ሰይጣን ራሱ ይገረማል። ይሄ ሁሉ እኔ ነኝ እንዴ? ኧረ ተው ተው፣ ተሳቀቁ። ይሄ የሚያሳቅቅ ነው ወገኖቼ። ኤልሻዳይ ቢባል የሰው ስም የሚመስለው አገልጋይ አባቡሌ ኮብራ ዘንዶ እባብ ያለ የት ነው? ቆይ የምንውለው ሰው የዋለበትን ነው የሚያውቀው። ውሏችሁን ቀይሩ እንጂ። በጣም ምን እንደገባን ታውቃላችሁ? በእግዚአብሔር ቲዮሎጂ ውስጥ በጣም የገባን ኢቭል ቲዮሎጂ ነው። በእግዚአብሔር ቤት ውስጥ ሆነን እንኳን በጣም የምናከብረው ሰይጣንን መሆኑን በዛ አውቁ። እግዚአብሔርን በሳይለንት አመስግነን ሰይጣንን በላውድ ስፒከር የምንቃወም ጴንጤዎች ነው። ደግመ ስማኝ፣ በማቤት ማን እንደገባን ራሱ ተመልከት። በነገራችን ላይ ብዙዎቻችሁ ኦፌንድ ዶናችኋል ኮሜንት ላይ። በጣም ፐርፌክት ነገር ነው ግን እሱ የተናገሩ በጣም ፐርፌክት ማለት እኔ ምንድነው ስህተቱ ብዬ አስቀምጬ በጠይቃችሁ ስህተቱን ልታወጡልኝ አትችሉም። የዚህም ሰው ንግግር ማለት ነው እና ቀልድ ፌዝ ምናምን ሊመስላችኋል። ሂሶ ሲሪየስ ባይዘው በጣም ሲሪየስ ሆኖ ነው እየተናገረ ያለው እና የአጋንንትን ስም የአጋንንት የጠንቋዮችን ስም በምንደረድረው ልክ ምስጋና መደርደር አንችልም አብዛኛዎቻችን። እኔ እንጃ ለምን እንደሆነ አላውቅም። እኔ በጣም አብዝቼ ጠላትን መቃወም አልችልበትም። በአራቱም አቅጣጫ ምናምን ሲሉ ሰሜን፣ ምስራቅ፣ ደቡብ፣ ምዕራብ ምናምን የሚባሉትን በዚሁ በዚያው ምናምን ብዙ አይመጣልኝም። ጂኦግራፊ ግን ተምሬያለሁ እና እንደዚህ አብዝተን አጋንንት መቃወም ላይ በስመ አብ ያለው ፖቴንሻል ቸርች ውስጥ ማለት ነው ቤተክርስቲያን ውስጥ የትኛው አብያተ ክርስቲያን በል ሚኒስትሪ ቸርች ውስጥ አጋንንትን ለመቃወም ላይ ስለ አጋንንትን ስለ መቃወም ሲባል ሁሉም ሰው ከወንበሩ ብድግ ይላል።
ይላል። በቃ ይጎራርደዋል። የሆነ እንደው በስጋ ቢገለጥ ክትክት የሚያደርጉት ነው ይመስሉት። እና አንዳንድ ትወቶቻችን ባይዘዌ መርዛማ አይደለም፣ ደስም ይላል እኮ ግን አይጎዳም። ግን ደግሞ ቢታረምና ቢስተካከል ደግሞ ሞር ያማረና ውብ ሊሆን ይችላል። እና እኔ እንደዛ አስባለሁ። እና የዚህን ሰው ሀሳብ 100% ሼር አደርጋለሁ። እናንተስ? ሚካኤል ልጅቷ የቀለም ይዛ እኔ ልላችሁ የፈለግኩት እንግዲህ ይሄ ነው። ይሄ ይቅርባቸውና ልጆቻችሁ ላይ ይሄን አስተምሯቸው እያልኩ ነው። እኔ ደግሞ ኢየሱስ ሁለት ሶስት አራት ጠባቂ ተጠላት 5 6 7 የሁሉም አባት 8 9 10 አልጠፋም ካንተ ስር። ልክ እንግዲህ ይሄ ነው ትክክለኛው የመጽሐፍ ቅዱስ ትምህርት። ይሄ ነው አልጠፋም ከእግርህ ስር እያለች በዚህ ልጅነቷ ጠባቂ ከጠላት ለሁሉም ነህ አባት። ልክ አልጠፋም ካንተ ስር። ልክ በቃ ይሄ ነው ልጆች መማር ያለባቸው። ይሄ ነው ከኢየሱስ እግር ስር መሆንን ነው እንጂ መማር ያለባቸው በመጽሐፍ ቅዱስ የማያውቋቸውን የመላእክት ምናምን ስም ብላችሁ ኢማጂነሪ መላእክቶችን እየሳላችሁ ልጆችን ከመጽሐፍ ቅዱስ ቃል እውነት እያፈነገጣችሁ ብዙ አማልክቶች እንዳሏቸውና በጣም ብዙ ከእግዚአብሔር የሚበልጡ አካላት እንዳሉ አይምሯቸው ውስጥ እንድትስሉ አይደለም። ዛትስ ዋይ ኮሜዲያን እሸቱ እያደረገ ካለው ነገር ይልቅ እንደዚህ አይነት መንፈሳዊ ቪዲዮዎች ለህፃናት የሚሆኑ ነገሮች ይሰሩ ምንለው ሰው። በዚህ አጋጣሚ ለልጆች የሚሆን ኮንተንት አለን፣ ለልጆች የሚሆን ኮንተንት መስራት የምንችል ሰዎች አለን ብላችሁ የምትሉ ሰዎች እኔ በግሌ አም ሬዲ የሆናችሁ ሰዎች በውስጥ መስመር ኮንታክት አድርጉኝ። እዚህ ጋር በማስቀምጥላችሁ ስልክ ቁጥር በቴሌግራምም ላይ እየመጣችሁ በኢንስታግራምም ትችላላችሁ። አዘሴም ታይም በፌስቡክም እየመጣችሁ ኮንታክት አድርጋችሁልን ኮንተንት እየቀረጽን ለልጆች የሚሆን ትምህርት መስጠት እንችላለን። ለምን እኛ ካልሰጠን ግን የእነሱን ማዳመጥ ግድ ሊሆንባቸው ነው ማለት ነው። ስለዚህ ልጆች በአግባቡ አምላካቸውን እየሰሙና እያደመጡ ስለ አምላካቸው እያወቁ ልክ ልጅቷ እንዳለችው ከእግር ስር አልጠፋም እንዳለችው ከእግሩ ስር ሳይጠፉ መኖር በቤቱ መሰንበት ስላለባቸው ይህን ልናደርግ እንደ አንድ ሪስፖንሲብል ፐርሰን እንደ አንድ ሪስፖንሲብል ክርስቲያን ይህን ልናደርግ ይገባል። ቪዲዮን እስከ መጨረሻ ስላዳመጣችሁ ከልብ በሆነ ምስጋና አመሰግናችኋለሁኝ። ላይክ ያላደረጋችሁ ሰዎች ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በጣም ነው የምወዳችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሼር እያደረጋችሁ ጠብቁኝ። ቻው ቻው።